ሰላም የተፈጠረ ነገር አለ እንዴ? ማለት ምን ሊፈጠር ይችላል? ሰላም ምን አድርጋለች አሉሽ? ኧረ ማንም ምንም አላለኝም፣ ግን የተጨነቅ ስለመሰለኝ ነው። ብሌን ናት አጠፍታ ያስጨነቀችኝ ማለት ዳጊ። እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው ብሌን ናት። ተከፍላን የመጣችው የብሌን እውነተኛ ናት አለች። እሷ መስያት እኮ እኔ ራሱ ልታቅፎ ነበር። እናትና ልጅ ተካክፋችሁ ተኝታችኋል። እናንተን ለመለየት የማትፈነቅረው ድንጋይ፣ እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዴ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃበር? እስከዛ ግን በፍጹም አትገናኙ፣ በፍጹም። ሙተዋል ተብለው ተስፋ የተቆረጠባቸው ወይዘሮ አልማዝ አስከሬናቸው ወደ ጫካ ሊወረወር ሰዓታትን እየጠበቁ ነው። ይሁን እንጂ ብሌንና ወይዘሮ ገነት ወደዛ ቤት መምጣታቸው ነገሮች እንዲቀያየሩ አደረጋቸው። አስከሬኑን ወደ አልጋ ክፍል በማስገባት በሩን ቆልፈው መርበትበት ይጀምራሉ። በስከ መጨረሻም ቃል የሞተ ሰው ከአንድ ክፍል ተዘግቶ ከተቀመጠ መሽተቱ አይቀርምና ሽቶ ልርጨው በማለት ለአቶ ኃይሉ ሀሳቧን አቀረበች። አቶ ኃይሉም በቃል ሀሳብ ይስማማሉ። በመጨረሻም ሽቶን ይዛ ስትገባ ፍርሃት ውስጥ ገባች። አስከሬን ስለሆነ በጣም እያስፈራኝ ነው በማለት ለአቶ ኃይሉ ነገረችው። አቶ ኃይሉ ምን ያስፈራሻል በማለት ተከታትሏት ይገባል። ይሁን እንጂ በላይዋ ላይ ሽቶ እየተረጨባት ሳለ ወይዘሮ አልማዝ ከወደቁበት ተነሱ። የጠበቁት ክስተት ነውና ክፉኛ ደነገጡ። ዛሬ ብሌን እውነታውን አወቀች። ወይዘሮ አልማዝ በገንዘብ ተደልላ እናት እንደተጫወተችና ነገር ከእውነት የራቀ በህይወቷ ላይ ድራማ እየተከናወነባት እንደሆነ ዳግም ሁሉንም ነገር ቃል የተናገረችውን ሪከርድ በአንድ እያሰማ አስረዳት። እስከ መጨረሻም ብሌን እውነታውን አወቀች። ለማንኛውም እስኪ በዛሬው ክፍል ምን አዲስ ነገር አለ? አደራ ክፍል 19 በባለፈው ክፍል እንደተመለከትነው ወይዘሮ ሰላም በወይዘሮ አልማዝ ላይ በወሰደችው እርምጃ ክፉኛ ከጀርባ የሆነ ጠረጴዛ መቷትም ስለነበረ መሬት ላይ ተዘራ ወደቀች። ለብዙ ጊዜ እንስታ ወደቀች። አቶ ኃይሉ መጥተው አስከሬኑን ለመጣል እየተመካከሩ በነበሩበት ሰዓት ብሌንና ወይዘሮ ገነት በሩን ያንኳኳሉ። እነሱም ወይዘሮ አልማዝን ወደ አንድ ክፍል ወስደው ይደብቃሉ። በዚህ ሁኔታ ደብቀው ሲመለሱ ግን የሰላም መረጋጋት ተስኗታልና ምንድን ነው የተፈጠረው? ሰላም ያጋጥምሽ ነገር አለ በማለት ገነትም ጠይቃት ነበረ። አይ ምንም ነገር የለም፣ ይቺ ብሌን ናት ጠፍታ ያስጨነቀችኝ በማለት ለወይዘሮ ገነት ትነግራታለች። ወይዘሮ ገነት ብሌንማ በረኪና ጠጥታ ከሞት ተረፈችልኝ በማለት ነገረቻቸው። ቃል ጭራሽ ደግሞ በረኪና ጠጥታ ነበረ። ወይኔ እናቴ የት ሄደች ብላ ብትጠይቅ ምንድን የምንሆነው ልችም ተርበተበተች። ዳግም ግን የብሌን በረኪና መጠጣቷን ተከትሎ ክፉኛ ደነገጠ። መጥቶም አቀፋት። እንዴት እንደዚህ ትሰሪያለሽ ብሌን? እኔ ከአንቺ ይህንን አልጠብቅም ነበረ። ምክንያቱም ብልህና አስተዋይ ልጅ ነሽ። ሁሉን ነገር ታግሰሽ ማለፍ ትችይበት ነበር። ዛሬ ምን ሆንሽ በማለትም ተቆጣት። ጭቆማ ሳለም ተከትሏት መጣ። ብሌን አልተቀየምሽኝም ወይ ሲል ጠይቃት። ምንም ያስቀይም ነገር አለ? በአንተ ደግሞ በጭራሽ አልተቀየምኩም አለችው። ለካም እንደዚህ አይነት ደግ ልብ ነው ያለሽ በማለት እቅፍ አድርጎ ለመኝታ ክፍል ወሰዳት። ከአጠገቧ ተቀምጦ ብዙ ነገሮች ይዘረዝርላት ገብቷል። ጥሩ ሰላም ነፍስ አጠፋው በሚል ስሜት መረጋጋት ተስኗቸዋል። ራሳቸውን በጸጸት አለንጋ እየገረፉ አንዴ ከሶፋው አንዴ ካልጋቸው ብቻ የሚሆኑት ግራ ግቢት ብሏቸዋል። በሌሊት ሁሉ የሆነው ሁሉ በአእምሯቸው እየተመላለሰ በምስል ቅዠት ፈጥሮባቸዋል። አምላኬ ሆይ ይቅር በለኝ፣ እንዴት የሰው ነፍስ ሳጠፋለሁ በማለት በጣም ተጸጽተው በሚያሳዝን ሁኔታ እንቅልፍ መተኛት አቅቷቸው ከተኙበት እየተነሱ ያማትባሉ። ገነት የወይዘሮ ሰላም ቤተሰብ መረጋጋት ተስኗቸው ሲተረማመሱ ከተመለከተቻቸው በኋላ እዚህ ቤት የሆነ ነገር አለ በማለት ተጠራጥራለች። ይባስ ብሎ ደግሞ የወይዘሮ አልማዝን ጫማ ሳሎን ላይ ተመልክተዋለች። አልማዝ የት ሄዳ ነው ስትል ጥያቄዋን አስከትላለች። ወደ ቤተሰቦቿ እንደሄደችም ወይዘሮ ሰላም መላምቷን አስቀምጣለች መስለኝም፣ ምክንያቱም መረጋጋት ተስኗቸዋል። ምንድነው ግን የተፈጠረው? አንዳች ነገር አለ በማለት እየተጠራጠረች ወደ ቤቷ ተመለሰች። ወዲያውኑ ከተመለሰች በኋላ
አልማዝ ግን ከቤተሰቦቿ የሄደች አይመስለኝም። እስኪ ስልክ ልሞክርላት በማለት ስልኳን አወጣች። ወይዘሮ ገነትም በደወሉት መሰረት ወይዘሮ አልማዝ እቤት እንዳልመጣችም ተነገራቸው። የት ሄዳ ይሆን እያሉ እየተመሰለሰሉ ነው። እንግዲህ ወይዘሮ ገነት የሚያውቁት የብሌን እናት እንደሆነችና ምናልባትም ይች ልጅ ደስታዋን ሳትጨርስ ምን አይነት ነገር አጋጠማት በሚል ፍርሃት ውስጥ እንዳለችም ያስታውቃል። ማለትም የወይዘሮ ገነት ፍለጋ ከቅንነት የመነጨ ነበረ። ከብሌን ጋር ተገናኝተው ደስታቸውን ሳይጠግቡ ወይዘሮ አልማዝ ምን ገጠማቸው በሚል ፍርሃት ውስጥ ሆነው ነበረ ጠየቃቸው። ሌላኛው እንግዲህ ዳግምና ብሌን ዛሬ መኝታ ክፍል ገብቶ እያንዳንዱ የብሌንን ስሜት እያወራትና የነበረችበትን ቆይታ እየተነጋገሩ ነበር። ሆኖም በረኪና በመጠጣቷ በጣም ተናደደባት። የእውነት ነው የምልሽ ከአንቺ ይህንን ነገር አልጠብቅም፣ እንዴት በረኪና ልትጠጭ ቻልሽ በማለት ይጠይቃታል። እሷም ወይዘሮ ገነት እኔ ልትሄጂብኝ ነው ብላ ከዚህ በኋላ ማን አለኝ? በረኪናውን ጠጥቼ ይችን ዓለም ብገላገላትስ ምን አለበት በማለት በረኪና ልትጠጣ እንደሞከረችና እሷ ቀምታ እንደ ማስፈራሪያ እንደተጠቀመችበትም ትነግረዋለች። ይሄኔ ዳግም በጣም ተገረመ። እኔ እኮ ከአንቺ የምጠብቀው ትዕግስትንና ብልሃትን ነበረ፣ በዚህ ባህሪ ሳላደንቅሽ አላልፍም በማለት ማደነቃት። ቀጥሎም ወይዘሮ አልማዝ የት ሄዳ ነው ስትል ጥያቄዋን አስከተለች። ይኸውልሽ ብሌን አልማዝን አትፈልጊያት፣ የአንቺ እናት አይደለችም በማለት እንቅጩን ያረዳታል። ይህን የሰማችው ብሌን ማመን ይሳናታል። ማለትም ዳግም ለምንድን ነው በእናቴ የምትመጣብኝ? ምን አደረግኩ ደግሞ አለችው። እሱም አውቃለሁ ብሌን ትክክለኛ እናትሽን ያገኘሽ መስሎሽ ይሆናል። ለማንኛውም ይህንን ሪከርድ ከሰማሽ በኋላ ታምንኛለሽ ይላታል። የቀዳውንና በሞባይሉ ሰንዶ የያዘውን ሪከርድም አንድ ባንድ አሰማት። ይኸውልህ አልማዝ እኮ በገንዘብ ተገዝታ እንጂ ትክክለኛ የብሌን እናት አይደለችም። የዋህ እናቴን አገኘው ብላ በደስታ ስትጨልል፣ ነገር ግን ትክክለኛ እናቷ አይደለችም ስትል የሰማችውን ማመን ተስኗት እንባ ተናንቃት። ምን ባደርጋት ነው ግን በዚህ ልክ በእኔ ላይ ድራማ የሚከናወነው አለች። አንቺ የዋህና በጣም ቅንና አስተዋይ ልጅ ነሽ። ይሁን እንጂ ይህንን ባህሪሽን መቼም ቢሆን እንዳትቀይሪው፣ ይጠቅምሻል እንጂ አትጎጅበትም ይላታል። ይህንን ቀናነትና የዋህነት እንደሚወደውም ገለጸላት። እስከዛ ድረስ ራስሽን አረጋጊ፣ ያለው ነገር ይሄ ነው በማለት ትቷት ወደ ወይዘሮ ገነት ያመራል። ይህም ከወይዘሮ ገነት ሲሄድ ስጦታ ገዝቶላት ነበረ። ገና ስታዩ እኔ እኮ ልጄን የምትመስለኝ በማለት አቀፈችው። ምግብም አቀረበችለት። እርስ በርስ ተጎራረሱ። እሱም እማዬን ትመስኛለሽ፣ አንቺን ሳቅፍ የእናቴን ጠረን ያገኙ ይመስለኛል ይላል። ብቻ እናትና ልጅ ውስጣቸው እየተናበበ መጥቷል። በግልጽ ለመተዋወቅ ቢያስችላቸውም ነገር ግን የሆነ ጥርጣሬ ያደረባቸው ይመስላል። ወይዘሮ ገነት ልጄ ትመስለኛለሽ ሲሉ፣ ዳግም በበኩሉ እማዬን ትመስኛለሽ ይባባላሉ። በዚህ ሁኔታ ወይዘሮ ገነት ያቀረበችለትን ምግብ እንዴት እንደሚጣፍጥና የእናትነት መዓዛ ጠረን እንዳገኘ ደስ እያለውም ተመገበ። ብሌን ከመኝታ ክፍሏ ሆና ወይዘሮ ሰላም መረጋጋት ተስኗት ሌሊቱን እንቅልፍ አልወስዳት ስላለ ከብሌን ጋራ መተኛ ትችላለሁ፣ እባክሽን አብረን እንተኛ አለቻት። ብሌንም በሚገባ ነይ እስኪ አብረን እንተኛ አለቻት። አብረውም ተኙ። እናትና ልጅ ተቃቀፉ፣ ተደባበሱ። እኔ ምን ያህል ተንኮለኛና ክፉ ሴት እንደሆንኩ ብታውቂ ግን ብሌን ለዓይንሽም በጠላሽ ነበረ፣ እኔ እኮ ነፍሰ ገዳይ ነኝ እያሉ ራሳቸውን በጸጥታ አለንጋ እየገረፉ ወይዘሮ ሰላም አሁንም እንባቸውን እያስነኩት ገብተዋል። እማዬ ለምንድነው የምታለቅሽው በማለት ብሌን ወይዘሮ ሰላምን ጠየቀቻት። ሰላምም አይ ደህና ነኝ በማለት ለማስመሰል ብትሞክርም አንዳች ነገር ግን እንደተደቀነባት ያስታወቅባት ነበረ። ብሌን ወደኋላ መለስ ብላ ቃል እያደረገችባት ያለውን ተንኮልም ማስታወስ ትጀምራለች። ለ10 ዓመታት ተንከራታ ያፈራቸው ሀብት አላት። እናም ሰላም እንግዲህ ሀብት ወራሿ ሆናለሁ፣ ትክክለኛ ልጇ አይደለውም፣ እናም ልጅ ማስመሰል አለብኝ በማለት ከዚህ በፊት የተናገረችውን ይህን እያስታወሰች ቃል ልጅሽ አለመሆኗን ብታውቂ መልካም ነበረ የኔ ዋህ እናት እያለች የሰላም ሁኔታ እያሳዘናት መጥቷል። አቶ ኃይሉም ቃልን ለምንድን ነው እንደዛ ጉዳት የደረሰባት ምን ሆናችሁ ነው ሲልም ጠይቋታል። ደህና እያወራን ነበረ፣ ድንገት ጭቅጭቅ ተነሳ። ባለመስማማት ሰላም ገፈተረቻት። ከዛም ድንገት በዛው ወድቃ ቀረች በማለትም አቶ ኃይሉ ነገረችው። አቶ ኃይሉ እርግጠኛ ነሽ ግን ነገ እውነታው መርምሬ እደርስበታለሁ፣ ብትዋሽ ግን ወዮልሽ ሲልም ሲዝት ነበረ። እናትና ልጅ ማለትም ሰላምና ብሌን አብረው ተኝተው ሳለ አቶ ኃይሉ በር ላይ ሆነው እየመለከታቸው ነበረ።
ከዛም እናትና ልጅ ተቃቅፋችሁልኛል አይደል? ተያይዛችሁ ወደ መቃብር የምትወርዱበት ቀን እየደረሰ ነው። እስከዛ ድረስ እኔ ምን አገባኝ? ለማንኛውም ግን አንድ ላይ እንዲሆናችሁ ማየት አልፈልግም ሲሉም በንዴትና በቁጭት ሆነው ሲናገሩ ነበር። ቃል እንግዲህ እቤት የተቀመጠው አስከሬን ይሸትብናል፣ ስለዚህ ሽቶ ላርከፍክፍበት እያለች ሽቶ ፍለጋ ላይ ሳለች ድንገት አቶ ኃይሉ ከፍቶ ሲገባባት ደንግጣለች። ምን ለማድረግ እየሞከርሽ ነው ሲልም ጠይቋታል። እሷም እያላትን ሀሳብ ለአቶ ኃይሉ ነገረችው። በጣም የማደንቅሽ፣ ይህማ ጥሩ ነው እንጂ እና ረጭተሽው ነይ በማለትም ይነግሯታል። እሷም የተዘጋውን መኝታ ክፍል በመክፈትም ወደዛ ክፍል ታመራለች። የወይዘሮ አልማዝን አስከሬን ብላ የምታስበው ለመርጨት ስታስብ ግን ፍርሃት ውስጥ ትገባለች። ፈርቻለሁ እያለች እየተርበተበተች ተመልሳ ወደ ሳሎን ትከስታለች። አቶ ኃይሉ ምን ያርበተብትሻል? ነይ እኔ ጋ በማለት ተከትለዋት ይገባሉ። ሆኖም እየረጨች ሳለች ወይዘሮ አልማዝ እጅ መርበትበት ይጀምራል። እጇ እየተንቀሳቀሰ እንዳለም ተመለከተች። በቁማ መርበትበት ጀመረች። ይሄው እየተንቀሳቀሰች ነው በማለትም ለአቶ ኃይሉ ነገረችው። አንድ ውሸታም ዞር ቤልኝ በማለት እሷን አመንጫጭቆ አስከሬኑን ለመርጫት ሽቶውን ይዞ ጠጋ ሲላት ግን ወይዘሮ አልማዝ ከተኙበት ይነሳሉ። እንግዲህ ምናልባት ወይዘሮ አልማዝ በደረሰባቸው ጉዳት የማስታወስ ችግር ሊገጥማቸው ይችላል እንጂ ዛሬ በሙሉ ጤንነት ከተኙበት ሲነቁና ያሉበትን ሁኔታ ዙሪያ ገባውን ሲያስተውሉ ነበር። ኃይሉና ብሌን እንዲህ በድንጋጤ ድርቅ ብለዋል። ለማንኛውም እንግዲህ ያልተጠበቀው የሆነው ወይዘሮ አልማዝ ይችን ዓለም ተሰናብተው ሄዱ ስንል እነሱ ከሞት አደጋ ተርፈዋል ማለት ነው። ለማንኛውም ለወይዘሮ ሰላም እንኳን ተረፈችላቸው። ምንም እንኳን ለገንዘብ ብላ ራሷን አሳልፋ የሰጠች ቢሆንም ዛሬ ላይ ግን ከድንገተኛ አደጋ መትረፋቸው ምናልባትም ከስህተታቸው የሚማሩበት አጋጣሚ ይፈጠራል ማለት ነው። እንግዲህ በቀጣይ ክፍል ምን አዲስ ነገር እናያለን? ለማንኛውም የእናትና የልጅ ትውውቅ ጊዜው የሚረዝም ይመስላል። እንግዲህ ብዙ ፈታኝ ነገሮች እየገጠሟቸው ነው። አሁንም ቢሆን አቶ ኃይሉ እንዲህ በቀላሉ የሚለቃቸው አይደለም። ያሰበውን ለማሳካት ምንም እንኳን እቅዶቹ አንዱን ባይሳኩለትም በብዙ የሚፈትናቸው ይመስላል። ምንም ግን የወይዘሮ አልማዝ ከሞት አደጋ መትረፏ ለወይዘሮ ሰላም ትልቅ እረፍት ነው። የልካቸውን የሰው ነፍስ አጠፋው፣ ምንድን ነው የመሆነው፣ ራሴን ለፖሊስ አሳልፌ ልስጥ፣ ወዘተረፈ ብዙ ነገር እያወሩ ነበረ። ዛሬ ላይ ግን የወይዘሮ አልማዝ ከወደቁበት መንቃት፣ ይህ በጣም ትልቅ ነገር ነው። ቀጣዩ ክፍል እስከምንገናኝ ድረስ ባይ ባይ።